ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ደሞዝ ጎሽም ይባላል። በዋናነት በማምነው ነገር በመጻፍ ታውቃለሁ። በኢትዮጵያ ክርስትና እና በክርስትና ዙሪያ በተፈጠረው ስልጣኔ ላይ አትኩሬ ነው የምሰራው። ለህይወት ለኑሮ ደግሞ ትወና እሰራለሁ፣ እጽፋለሁ፣ ቴሌቪዥን ድራማዎች እንደዚህ ይሄን ነው የምሰራው እና በዋናነት ያው ደራሲነት ነው ስራዬ። እንግዲህ አሁን ነገር ሰፊ ነው። አሁን ስለ ዓለም ስለሆነ የጠየቀኝ እንደዚህ አንዷን ነቁጥ ነገር ነጥቀን ካላወራ ነው በስተቀር አሁን ያለችበትን ያለው ሁኔታ በብዙ መንገድ መዳሰስና ማውራት ይቻላል፣ ለማወቅ ይቻላል። እና እኔ ማምነው አሁን ማምነውም ሳነብም የተረዳሁት የዘመኑም ሰዎች ይህን ዘመን በደንብ አይተዋል ብዬ የምገምታቸውንም አንዳንድ የስነ ጽሁፍም ሆነ የሌሎች አይነት የዚህ ነገር የሚያወሩ ጉዳዮችን አንስተው የሚያወሩ ሰዎች ጋር ሳወራ ወይም ሳነብ ለውጥ ላይ ነው ያለነው ወይም ሽግግር ላይ ነው ያለነው። ሽግግሩ ከየት ወዴት ነው የሚለው ነው እንጂ የማይታወቀው አሁን ያለንበት ጊዜ በአንዳንድ አሜሪካኖች የሚሉት ከ1750 በኋላ ትልቁ ታሪካዊ የሽግግር ጊዜ ይሄ ነው ይላሉ። መጽሐፎቻቸውም እንደዚሁ እየተሻገርን ነው፣ ግን ከየት ወዴት እንደሆነ አይታወቅም። ስለዚህ በሽግግር ውስጥ የሽግግር ምስቅልቅል ውስጥ ነው ያለነው። ጽንሰ ሐሳባዊ ማንነቶች እስካሁን ሚናቸው የማይታወቅ ጉዳዮችን ተስፋ እናደርጋለን።
እስከዛሬ የመጣንበት ግን ሊያደርሰን አልቻለም። ተስፋው ምድር የሚባለው ይሄ ምንድነው የሚባለው ተስፋይቱ ምድር ተብሎ አይደለም እንግዲህ ወደ ብልጽግና፣ ወደ እድገት፣ ወደ ሰላም፣ ወደ ዲሞክራሲ፣ ወደ ፍቅር ሰዎች ሁሉ ወደ አንድነት ይመጣሉ። ብዙ አለ ብቻ ይሄ የመንግስተ ሰማያት አምሳያ አይነት ንግግሮች ያሉበት ናቸው ዓለምን የሚመሩት ሁሉም መሪዎች ጋር ሁሉም ፍልስፍናዎች ጋር ብትሄድ ይሄን ነው የሚያወሩት። ወደዚህ ይሄንን እየነገሩ በዚህ ርዕዮተ ዓለም ህዝቡን እየነዱት እየመሩት አንዳንድ ቦታ እየመሩት እዚህ ተደርሷል። ሲደረስ በሰብአዊ ኪሳራ በሰብአዊነት ስናየው አንድ ትልቁ ሰብአዊነት የሚባለው ነገር ተረስቶ ቁስ አካላዊነት የሚባለው የማርክስ ጽንሰ ሐሳብ ውስጥ ለውስጥ በቁሳዊነት በዝቶ ሰብአዊነት ከስሮ ነው የተደረሰውና አሁን ሰዎች በዚህ ሰዓት ላይ መጠየቅ ጀምረዋል። ሲጠይቁ ምንድነው የታለ ተስፋው ምድር? ስለዚህ ተስፋይቱ ምድር የታለች? ሰዎች በለጸግን፣ አገኘን፣ ገንዘብ ገባ፣ ሁሉ ነገር ተስተካክሏል። በተለይ ያደጉት ሀገሮች ጋር ማለት ቆመ። ሲቆም እንደ ግንብ ነው እናርገን ሳለውና ከግንብ ጋር እንደመጋጨት ነው። ወዴትም አይወስድም። አሁን መሪዎች ወዴትም መውሰድ አልቻሉም። አሁን ያለው ርዕዮተ ዓለሞችም የተሻለ ሆነው ስላልተገኙ ሰው አመጽ ላይ ነው ያለው። በየትኛው ከዚህ በፊት መልካም ነገር ነው ብሎ ሲሰራው በነበረው ነገር ላይ ያመጸ ነው ያለው ሰው ልጅ። እዚህ ለመድረስ ከሆነ ነገር ራሱን ሲከለክል ቆይቷል። ሀገራት መሪዎች እንዲያታርግ እንደዚህ አድርግ እያሉ ነው አለ ወደ ተስፋይቱ ምድር የሚወስዱት የነበረው። አሁን እዚህ ላይ ሲደርስ አድርጋ አታድርጉም ዜሮ ገብቷል። በቃ ምንም ባዶ ሆኗል። ምንድነው ህይወት ትርጉሙ ምንድነው? ባዶ ነው። በቃ መብላት መጠጣት እና ዳንኪራ አድርጎ በፍትወት የሰከረ አይነት በስነ ምግባርም በሞራልም የዘቀጠ ማህበረሰብ በየሀገሩ እንዲመጣ እንዲፈልቅ ተደርጓልና ማመጽ ነው። ከዚህ በፊት በነበሩት በጎ ነገሮች ላይ ሁሉ ማመጽ ተጀምሯል። ይሄ ተጋጭቶ የመመለስ አንዱ ማሳያ ነውና በእኔም እምነት በመንፈሳዊ ሳቤ በእግዚአብሔርም በራሴ በማምነው ልክ ናቸው። ሽግግር ጊዜ መሆኑን የሚታወቁበት ችግሩ ምንድነው? ከየት ወዴት ነው የምንሻገረው የሚለውን የሚያምነው ክፍል ያውቃል፣ እኛው ለማወቁ ነው። እና ይሄ ለኔ ራሳቸው ያሉትን አረፍተ ነገር ለመጠቀም ምዕራባዊ ስልጣኔ ነው አሁን ዓለምን ይመራል ተብሎ የሚታሰበው። አሁን የሰው ልጅ ስልጣኔ ወደ ማላደር መጥተዋል። በእርግጥ የወደቀ ትኩስ ዛፍ ነው ይሉታል። አሁን በቅርቡ የወደቀ ትኩስ ዛፍ ነው። አልሞተም። ዛፉ ቅጠል ነው፣ አረንጓዴ ነው፣ ይሰራል። ግን እየጠወለገ ወደ ማናቀው ነገር የምንሻገርበት ጊዜ ላይ ደርሳለች ብዬ ነው ዓለምን ማስበው ነው። እና እነሱም እንደዚህ ይላሉ። የወደቀ ትኩስ የቅርብ ጊዜ ዛፍ ነውና እኔም በዛ ደረጃ እስማማለሁ። አሁን ባለው እንግዲህ ተጨባጭ ሁኔታ ነው የምናወራው። ስለዚህ ለኔ በአገሪቱ እንደ መንግስት እየመራ እንዳለ ያለው ስርዓት አለ። ኢትዮጵያ ተብሎ ካርታ ተሰጥቷት በተባበሩት መንግስታት ድርጅት የተመዘገበች ሀገር አለች። ካርታ ያላት ፓስፖርት በመወለዳችን የምናገኘው አሁን ህግ አድርገነው ህገ መንግስት አድርገነው ወይ የምንናገረው የዜግነት ብያኔ ያለ ከዚህ ቦታ የተወለደ ሰው የዚህ ሀገር ሰው አሁን እኛ ኢትዮጵያውያን ነን። ይሄ እንግዲህ አሁን በስነ መንግስት ባመጣነው ስነ መንግስት የመጣ ስምምነት ነው። ይሄኛው ኢትዮጵያዊ አንድ ኢትዮጵያዊነት ነው። በቃ እኔም አንተም እገሌም በዚህ ሀገር ያለ ሰው ኢትዮጵያዊ ነው። አሁን ያለው ህግ አሁን ያለው ስርዓት አሁን ያለው መንግስት ዜግነት ብያኔ ከመምጣቱ በፊት ግን ኢትዮጵያዊነት የሚለው ከተለመደው የዜግነት ግንዛቤ በላይ ጽንሰ ሐሳብነት ነበረው ብዬ ስለማመን ሁለት አይነት ኢትዮጵያዊነት አለ። አሁን እኔ ሳወራ ስጽፍ የምናገረው ስለዛ ስለተሰወረው ወይ ደግሞ አሁን ያለው
ኢትዮጵያዊነት ስለተወው ኢትዮጵያዊነት ነው የማወራው። ያኛው ምክንያቱም ያኛው ኢትዮጵያዊነት ለምሳሌ ነው ለኔ መንፈሳዊ ስልጣኔና ማንነት ነው። ዝም ብለን ከመንፈሳዊ ውጪ ትልልቅ ስልጣኔዎች ተብሎ የሚባሉ ሀገሮችን ስናይ በተለይ ምዕራቡ ዓለም ከሶስት ሊትሬቸሮች ነው የተሰራው ይላሉ። የምዕራቡ ስልጣኔ ከግሪክ እና የሮም እና ዕብራውያን ወይም ክርስትናው ማለት ነው። እነዚህ ናቸው ሰሩት ብለው እነዚህ ኢንተሌክቹዋልስ የሚያስቡት። እነዚህ ስልጣኔዎች ኢትዮጵያዊነትን ከጥንት ጀምሮ እንዴት ነው የሚያስቧት ብሎ ታሪክ ሲመረምር ግሪኮች በመንፈሳዊ እሴቶቻቸው ውስጥ ስለኛ ያወጋሉ። ለኢትዮጵያዊነት የሚባል አንድ መንፈሳዊነት የሚቀርባቸው ልዩ ወገኖች ያወራሉ። ግጥሮቶቻቸው ውስጥ ምናምን ሁሉ ውስጥ አለ። ሮማውያንም እንደዚሁ አላቸው። እንደውም አንዳንድ ቦታ አማልክት ናቸው ኢትዮጵያውያን ለግሪክ ጥንታዊ ግሪኮች። ሌላው ደግሞ የዕብራውያኑ ወገን ቤተ እስራኤል ወይም እስራኤል ቤት የምንለውም እንደዚሁ በመንፈሳዊ ሴቱ በአብዛኛው በመንፈሳዊው በኩል ይጠራታል። እቺን አሁን ቅድም ያልኳት ያችኛዋ ኢትዮጵያ ወይም ስውሯ ኢትዮጵያ የምንላት በዚህ ይጠራታል። ስለሷ በመንፈሳዊ ጉዳይ ይወራል። ከእግዚአብሔር ጋር በተገናኘ ያላት ግንኙነት እነዚህ መንፈሳዊ እሴቶቿ በጣም በመጽሐፍ ቅዱስ ውስጥ ስለሚነሱ ሁለተኛው የመንፈሳዊነታችን ምስክር ነው። ይሄ ግሪኮቹ እንደዚሁ ያስባሉ ለብቻቸው፣ ዕብራውያንም እንደዛ ያስባሉ። ነቢያቶቻቸው ተናግረዋል፣ እግዚአብሔር ተናግረዋል፣ እንዲህ ብለው ጽፈዋል። አዲስ ኪዳን ላይም የተቀበልንበት መንገድ ራሱ አንድ ትርጉም አለው። በእስልምናው እንኳን ስንመጣ መስራች የሚባለው ወገን የእስልምና የነብዩ ቤተሰቦችና ከዛ በኋላ የተጻፉ የእስልምና መጽሐፍትም ኢትዮጵያን በዚህ በመንፈሳዊ በደግነት በበጎነት በእነዚህ ነው የሚያነሷት። እነዚህ ትልልቅ የሚባሉ ሶስት ታላላቅ ለብቻቸው ሊጠሩ ሊለዩ የሚታወቁ ስልጣኔዎች ወይም የእምነት ጉዳዮች ኢትዮጵያን በዚህ ያቋታል። ለየብቻ አንዱ ለአንዱ ተመካክሮ ሳይሆን ለየብቻ ያቋታል። ስለዚህ ኢትዮጵያዊነት ምንድነው? በእነሱ በዚህ በዓለም ታሪክ እንኳን ስናየው ትልቅ የመንፈሳዊነት የትልቅ ስብና ባለቤት የሆኑ ህዝቦች ምልክትና መገለጫ ተደርጎ ሊወሰድ ይችላል። የኢትዮጵያ መጽሐፍ ቅዱስ ማህበርም ኢትዮጵያዊነትን አንድ ቦታ ላይ ሲበይነው እንደዚህ ነው የሚለው፣ እንዲና እንደዛ ተብሎ የማይገለጽ የእግዚአብሔር መንግስት ምሳሌ ይለዋል። አግኝተኛል አሁን ለፍልቁ። ስለዚህ ለኔ ወደ ውስጥ ገባ ለኔ ሰማያዊቱ ኢየሩሳሌም ወይም የጽዮን ፍጹሙ ሰው ስብዕና ምልክትና ከተማ ተደርጎ ነው ለኔ እሱ በመጽሐፍ ቅዱስም የተጻፈውም በሚስጥር ማለት ነው የዛ መንግስት ምሳሌ ነው። ትክክል ነው ያብያ ነው። ስለዚህ ለኔ ኢትዮጵያዊነት ብዬ ስለ ይሄ ነው ዘር ከነገር ከቋንቋ የተዋጀ በታሪክ ልክ ኖህን እያሰበ የሚኖር ኖህ አሁን ዘር ነገድ ቋንቋ ሴም ያፌት የማይባለው ሳይሆን መርከቧን ሙሉን የያዘው ማለት ነው። ሶስቱንም ነገድ የያዘ በሰበና ደረጃ ልክ ሰባ ሰገል ሶስቱን አይነት መስዋዕት አቀረቡለት እንደሚባለው ለሁሉም የሚሆን ወይም በበዓለ ሃምሳ አንፃር ደግሞ ስናየው የመንፈስ ቅዱስ ለሁሉም እንደ ሁሉም ሊናገር የሚችለው መንፈስ ወርዶ የተናገረበት የቤተክርስቲያን ልደት ቀን ወይም የቤተክርስቲያን ሰበናዋ የተገለጠችበት ቀን ምሳሌ የሆነች ናት ለኢትዮጵያ ብለን እንምላት። ምክንያቱም ኢትዮጵያ ብለን ስላለን ከጥንታዊ ከዚህኛው ከግሪክ ጋር ከዛም ጋር ሁሉም ጋር ብንሄድ ይሄን መንፈሳዊነት ነገር ነው የምናገኘው። እንደዚህ ነው የሚያስቡን ሰዎች። ስልጣኔዎች እንደዚህ ያስቡናል። በዓለም ታሪክ ውስጥ ያለን ቦታ ይሄ ነው። ራሳችንም ስንሰራ የቆየነው እዚህ ውስጥ ነው። የባለፈው 2000 ዓመታት እንኳን ብናየው የአዲስ ኪዳኑ ስነ መንግስትም ሆነ ቤተ ክህነትም ሆነ ባህላችን፣ ቋንቋችን፣ ካሌንደራችን ሁሉም ነገር በዚህ እውነታ ውስጥ ተመስርቶ ነው የተሰራው። እዚህ ላይ ነው የቆምነው። ወንጀልም ሰርተን ከሆነ በዚህ ዙሪያ ነው፣ በጎ ነገርም ሰርተን ከሆነ እዚህ ዙሪያ ነው። ስለዚህ ለኔው ትክክለኛውን ኢትዮጵያውን ማግኘት የምንፈልግ ከሆነና አሁን ላለው ተጨባጭ ሁኔታ አምጥተነው
በጎደለው ሞልተን ያለውን አጽንተን ከተፈለገ እቺን ኢትዮጵያ ሳንይዝ የትም ልንሄድ አንችልም። ይሄ ስነ ልቦናዊ ታሪካዊ ብዙ ነገር ሊባል ይችላል። እውነታ ነው ለኔ በስማም ነውና ለኔ ኢትዮጵያዊነት ማለት የፍጹሙ ሰውና ሌላ ስያሜ ነው። ልዩ ሰውና ዝርዝር አለው ብዙ ግን እስካሁን ባልኩ ሰው የመሆን ትልቅ ልዕልና ሲገለጥ ኢትዮጵያዊነት ብዬ ሰይመዋለሁ። ያንን ይዘነዋል ወይ የሚለው ሌላ ጉዳይ ነው። ግን ይሄ ነው ለኔ። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ ሥርዓተ ቤተክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን